ምን አደረገ ዳንኤል? ብሩክ የሚሆንበት ነገር ደስ ስላላለኝ አው እንዲህ ሀይሚ ምን እየሆንሽ ነው? አዎ ቡርኬ እየሆነ ያለው ነገር ደስ ስላላለኝ አሳልፈሽ ለጠላት ሰጫዋለሽ። ቡርኬን ምንድን ነው? ምን እያረግሽ ነው? ሀይሚ እባክሽ ንቂ። ሶሲ ደግሞ ዛሬ አይታችኋታል እንዴት እየተበጣጠሰችብን እንዴት እየሆነችብን እንደሆነ። ጭራሽ እኛኑ ኦዲየንሶች ነበረ እኛ ላይ ሙድ ስትይዝ የነበረው ማለት ነው። እኛ በጣም ነው የተናደድኩ። በጣም አይተፋተል ይዋት እናንተ ብትሰድቡኝ እያማረብኝ ነው። ሰውነቴ እንዲህ እየሆነ ነው። ከስድባችሁ እንዲሆኛለሁ እንዲወጥቼ እንዲወርጄ እያለች ነው። እኔ በጣም ደግሞ የገረመኝ የሀይሚ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም ሁሉ መልካም ባላችሁ በሰላማችሁ ብዝት ብዝዝት ትርፍርፍ ይበልልኝ። ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። ጭራሽ ሀይሚን ለብቻዋ ጠርታት እንደ ማስፈራራትም ሶሲ እንደ ማስፈራራትም። እኔ ጋይስ የምሬን ነው ምላችሁ ሀይሚንና ቡርኬ ላይ የሆነ ነገር በቃ ፍዝዛ ደንግስ ነገር አሰረታው ነው እንጂ ያለ ምክንያት ዛሬ ሀይሚ መታ አዎ በቃ ቡርኬ የሰራው ነገር ስተት ስለሆነ ዳኒን እንድደግፍ አድርጎኛል ማለቷ በራሱ በጣም አናደደኝና በጣም ያበሳጨኝ ነገር ነው። አሳልፈሽ እንዴ! ዳኒና ሶሲ ማለት እኮ ጠላቶች እኮ ናቸው። ላንቺም ሀይሚ ላንቺም ጠላት ናቸው፣ ለቡርኬም ጠላት ናቸው። ገና ለገና ቡርኬ ስተት ይሰራና እስር ቤት ይገባል ብለው የሚጠባበቁ እኮ ሰዎች ናቸው። እንዴት ነው አንቺ ማትነቂው? እኛ እንኳን ነቅተናል። እንዴት ነው ማትነቂው? አውቃ እኮ ነው ዛሬ መታ ይሄንን የምታስለፈልፍሽ። እንደገና ደግሞ ገና እስካሁን ምንም የለንም፣ ለወደፊቱ ሊኖረን ይችላል ከዳኒ ጋር ትያለሽ። ሀይሚ ተይ ይቆጭሻል፣ ተይ ግን ይቆጭሻል። እኔ ዛሬ ሶስና ላይ የተለቀቀው ቪዲዮ እንዴት ደሜን እንዳፈላው እንዳትጠይቁኝ። እንዴት ደሜን እንደገና እንዴት ነው የምትበጣጠሰው ሶሲና? እንዴት ነው የሚያረጋት ጋይስ? እንዴት ነው የምትሆነው? አይታችኋታል? የእናንተ ስድብ የእናንተ እንትን እኔ በየቀኑ ኦኬ ይመርብሽ። እኛ በጣም ነው የምንወድሽ ሶስና። እኛ የሰው መጥላት የለብንም። አንጠላሽም አንቺን። እኔ አልጠላሽም ፐርሰናሊ። እኔ አንቺ ጥላቻ የለኝም። ግን በዚህ ሁኔታ እኛን ሁሉ ምንም አታመጡ ምናምን አይነት አዎ እኛ ምንም ላናመጣ እንችላለን። ምክንያቱም አንቺ እየሰራሽ ያለሽው ነገር እየተሳካልሽ ነው። በሀይሚና በቡርኬ እየተሳካልሽ ስለሆነ በቃ የምትፈልጊው ነገር እያሳካሽ ነው። ጭራሽ ዛሬ ሀይሚ በቃ እሱን መደገፍ እስካሁን ምንም አልነበረኝም። ከዚህ በኋላ ደግሞ ሊኖረኝ ይችላል። ከዳኒ ጋር ምን ግንኙነት ልትጀምሪ ነው? በቃ ማለት ጓደኝነት ልትጀምሪ ነው ሀይሚ? እኛ እኮ ከዳኒ ጋር እንዳናይሽ ነው የምንፈልገው፣ እንዳናይሽ። እንዴ ጋይስ እነዚህ ዳኒን እኔ አሁን አንድ ነገር ልንገራችሁ ጋይስ፣ ይቅርታ አድርጉልኝና እንደው ምን እንድነው ያጨሱባቸው? ሶሲ ምንድነው ቡርኬ ላይ ያጨሰችው? ዳኒ ደግሞ ሀይሚ ምንድነው ያደረጋት? ምን አይነት መርፌ ነው የወጋት ማለት አልገባኝም። በዚህ ደረጃ ለሱ ተቆርቁረሽ እሷ እንዴ! እንደውም እኮ ልትያት እኮ የሚገባው እኮ አንቺ እንደውም ከዳኒ ከቡርኬ ራቂ፣ ከቡርኬ ህይወት ራቂ። በቃ እኔም ዳኒን አልፈልገውም፣ አንቺን ከቡርኬ ራቂ። በቃ ስራም ይሁን ምንም ይሁን ያገናኛችሁ ነገር በቃ ከዚህ በኋላ ወደኛ መስመር እንዳትመጪ እንዳትደርሽብን ብለሽ ሀይሚ አስረግጠሽ መናገር ነው እንጂ ያለብሽ። ቡርኬ እያደረገ የነበረው ነገር ጥሩ ስላልነበረ ግዴታ በነገሮች ቡርኬን መደግፍ ነበረብኝና ደግፌዋለሁ ትያለሽ። እኔ ሀይሚ ጋይስ እንዳትፈርዱባት እሺ። ሀይሚን አንድ ሰው እንዳይሰድባት፣ ሀይሚን ማንም ሰው እንዳይናገራት። ምክንያቱም እኛ ያልታወቀ ነገር የሆነችው ነገር አለ። ቡርኬም ሀይሚም ጸበል መግባት አለባቸው። ጸበል ይግቡ በቃ፣ ወይ ጸበል ይግቡ በቃ፣ ወይም የሆነ በቃ ጸሎት ያርጉ እንጂ የሆነ ነገር የሆነ መርፌ ተወክተው ነው እንጂ በሰላም ሀገር። እና አሁን ደግሞ በቅርቡ ልደትሽ ደርሷል ሀይሚዬ። ልደትሽ እኮ እየደረሰ ነው። በጣም ነው የምንጨነቀው። ስንት ነገር አስበናል። ቲክቶክ ላይ ላንቺ ለማክበር በጣም ብዙ ዝግጅቶችን እያደረግን ነው። እባክሽ ታረቂ። ሌላው ደግሞ ያስደሰተችኝ ሀይሚ ዛሬ ከሶሲ ጋር ማለት ነው አንቺ የጣልሽውን ቅኔ ትጠላላችሁ፣ አንቺ የጣልሽውን ማን እንዲያነሳልሽ ነው አለቻት። ከገባት ይግባት። ይቺ ሶስና መቼም ድፍድፍ አይደለች፣ አይገባትም። እንደዛ አይነት ነገር መቼ ይገባታል ብላችሁ ነው? እንደዛ አይነት ነገር እኮ አይገባትም ሶስና ማለት ነው። ሌላው እኔ ሀይሚዬ በጣም ነው የምወድሽ፣ መልሶችሽ ጥሩ ናቸው። ግን ትንሽ በቃ ቅር ያለኝ በቃ እንደዚህ በቃ ቡርኬንትን አሳልፈሽ ማለት እሷ አሁን እንዲህ ስትይ ደስ ነው የሚላት ገባሽ? ከቡርኬ እንድትርቂ ስለምትፈልግ ገባሽ? ቡርኬን ጥልት አድርገሹ ጥለሹ እንድትሄጂ ነው እሷ አላማዋ፣ እና እንድትነቂ ነው የምንፈልግሽ። አንድ ሰው ቡርኬ ሀይሚን እንዳይናገራት እሺ ጋይስ፣ አንድ ሰው እንዳይሰድባት። እኔ ቤት ሀይሚን መጥቶ የሚሳደብ ሰው ካለ ብሎክ ነው ማረጋችሁ። ማንም ሀይሚን እንዲነካት አንፈልግም። ምክንያቱም እነዚህ ልጆች የሆነ ነገር አርገዋቸው ነው እንጂ ያለ ምክንያት እንደዚህ ሆነው አያውቁም። ሀይሚም ቡርኬም በጣም የሚዋደዱት ጸባቸው እንኳን ታውቃላችሁ ከ2 ከ3 ቀን አያልፍም።
አንድ ሁለተኛ ነገር ደግሞ እኛ ቤተሰብ ጋር ደውለን ጠይቀናል። ወንድሞቹ ጋር የቡርኬ ወንድሞቹ ጋር ደውለን ስጠይቅ እውነት ነው፣ ጸቡ ትክክል ነው፣ ሁሉም እየተናገረ ነው። ገባችሁ? ስለዚህ ማንም ሰው እንዳይናገራት፣ ማንም ሰው ሀይሚን እንዳይሰድባት፣ ሀይሚ ወደ ራሷ እንድትመለስ ጸበል እንድትገባ ሁላችንም በተቻለን አቅም በቅርበት ላሉ ሰዎች እንናገራለን። ለፍፄ የምንነግረዋለን። በቃ ጸበል መግባትና ራሷ ስህተት ላይ እንደሆነች ማመን አለባት እና እየሰሩባቸው ሁለቱም ቡርኬም ሀይሚም ጸበል መግባት አለባቸው። መጠመቅ ነው ያለባቸው። ሌላ ምንም አማራጭ የለም። እንዲህ ምን አይነት መርፌ እንደተወጉ እኛ አናቅም። እና ደግመሽ ሀይሚ እባክሽን ሶሲን ራሱ አታግኛት። ምንም አጠቅምሽም ሶሲ ምንም። እሷ አላማዋ የሁለታችሁን ማራረቅ ነው። አሁን ዛሬ በቡርኬ ስለ ቡርኬ አይመለከተኝም ዳኒ መደገፍ ስላለብኝ ደግፌዋለሁ ያልሽውን ይዛ ደስታዋን ነው የምትረግጠው። ገብቶሻል? ደስተኛ ነው የምትሆነው። ስለዚህ እንደዚህ አይነት ነገሮችን ጥንቃቄ አድርጊ። ጎበዝ ነሽ። በቃ ግን በቃ ከሶሲና ከዳኒ መራቅ ብትቺና ብትሪቂና እኛንም ብታስደስቺን እኛንም እረፍት ብትሰጪን እኛም ጥሩ እንቅልፍ ብንተኛ። ሰላም አጣን እኮ እኛ ራሱ እንቅልፋችን ጠፋ እኮ ጋይስ። ይሄው 2 ሳምንት አይሆንም እንቅልፍ ከተኛ በቃ 2 ሳምንት ይሆናል። ስለዚህ አሁን ይሄ በማለትሽ ደግሞ ቡርኬ አሁን ይከፋዋል። ቡርኬ እንዴት አሳልፋ ትሰጠኛለች ይላል። ገብቶሻል? አሁን አንቺ እኮ እየመሰከርሽበት ነው ቡርኬ ላይ ሀይሚዬ። እርግጠኛ ነኝ አስበሽው አይደለም። እነዚህ ልጆች የሆነ ነገር አርገውሽ ነው እንጂ ያለ ምክንያትማ እንደዚህ ሆነሽ አታቂም የኔ ውድ። እና ወደ ራስሽ እንድትመለሺ ከራስሽ በላይ ማንም የለም። ነው ወደ ራስሽ ተመልሰሽ ራስሽን እንድታይ። ሶስና ደግሞ እየጠራሽ ልታስፈራራት አይገባም። አንቺ ዳኒን የምትፈልጊው ከሆነ ይሄ ወረው በላ ዳኒን የምትፈልጊው ከሆነ ይሄ የድር ኩባያን ዳኒን ሰብሰብ አድርገሽ ማያዝ ትችያለሽ፣ መብትሽ ነው። ሀይሚን ግን እየጠራሽ 10 ጊዜ አታስፈራሪያት። ጭራሽ ልታስፈራሪያትም ጭራሽ ልትጠይቂያትም ልታስጨንቂያትም አይገባም። ዳኒን የመሰብሰብ ፍላጎቱ ካላይ ሰብስቢው፣ ያዥው። እሱ አይደል እንዴ እንደፈለገ ሰው ላይ ሲፈነጭ የሚውለው? አንዴ ሀይሚ ላይ አንዴ ዳኒ ላይ አላየሽ? እዚህ ዳኒም ቢሆን ማንም የሚፈራው ሰው የለም። ይሄን አክል እንደፈለገ ቢወራጭም ምንም አያመጣም። በእርግጥ ግን አሁንም ቢሆን ቡርኬ የራስህን ጥንቃቄ አድርግ። ምክንያቱም አድፍጠው እነሱ የሚጠብቁ ካንተ አንደበት የሚወጣውንና አሳስተው ካንተን እስር ቤት ለመክተት ነው። ይሄ ነው። ይሄን ነገር አስምርበት። ሁላችሁም እቺን ድምጽ ሪካርድ አድርጋችሁ ለቡርኬ አድርሱልኝ። ቡርኬ በፍጹም ዳኒ እንኳን ላግኘክ ቢልክ እባካ አታግኘው። አሁን ህጉ የጠበቀ ነው። ይሁን ነገር ትንሽ ነገር ብታደርግበት አንድ ወንጀል ስላለብክ ሁለተኛ ወንጀል ሲጨመር ላንተ ይከብድብሃል። ገብቷል? እኛ ደግሞ እስር ቤት ገብታ እንድትቀራ አንፈልግም። ስለዚህ በቃ ከማንኛውም ነገር የጸዳ ሰው እንድትሆን ነው የምንፈልገው። ስሜታዊ ነክ ቡርኬ ቶሎ ነው የሚናድደው፣ ቶሎ ነው እጁን የሚሰነዝረውና እኔ እፈራለሁኝ። አንድ ቀን ሌላ ነገር አድርጎ ደግሞ ሌላ የከፋ ነገር እንዳይመጣ እሰጋለሁኝ። ስለዚህ እባክህን ቡርኬ የራስህን ጥንቃቄ አርግ። ሀይሚ ደግሞ ማናችሁም እንዳትሰድቧት፣ ማናችሁም እንዳትሰድቧት። ሀይሚን ነግሬያለሁ። ማንም ሰው ወላ ቲክቶክ ላይ ወላ ዩቲዩብ ላይ ራሱ አንድ ሰው እንዲናገራት አልፈልግም። ለማንኛውም ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን ቪዲዮ ቆራርጣችሁ ለሀይሚና ቡርኬ አድርሱልኝ። ሶስና የምትባይ ደግሞ እኛ ኦዲየንሶችን የመናገር አቅሙም ሞራሉ ብቃቱም ሊኖርሽ አይገባም። እኛ ላይ መተሽ እንደፈለግሽ ሞዴሊንግ ልትሆንሽ ልታሳየን አይገባም። እኛ የተናገርንሽ መናገር ስላለብን ብቻ ነው። በተረፈ በርቱ። ሁላችሁም ሶስናም ሁላችሁም ተስማምታችሁ ብትመጡ ደስ ይለናል። ግን ማትስማሙ ከሆነ ከሀይሚና ከቡርኬ ህይወት ውጡ። 4 ነጥብ